ያፌት ናታንን በክፍል 97 ላይ ምንድነው ከኔ የምትፈልገው? የኔ የሆነ ነገር ለምን ትወስድብኛለህ? የኔ የሆነ ነገር ሁሉ መልስልኝ፣ በምላሹ ደግሞ የምትፈልገው ነገር እሰጥሃለሁ። ምንድነው ፍላጎት ሲለው ምንም አልፈልግም ነበር ያለው ናታን ማለት ነው። ምክንያቱም የሱ የሆነ ነገር ሁሉ ስለተወሰደበትና ያፌት እስከዛሬ ድረስ እኔ ነኝ በላይ ሆኖ እንዲሁም ደግሞ የናታንን የሆነ ሁሉ ነገር ወስዳለሁ ብሎ እስከዛሬ ቤቱን ሁሉን ነገር ወስዶ ኤፍራታን ሳይወስዳትኝ አሁን ደግሞ የቀረችኝ ኤፍራታ ነች፣ እሷንም እወስዳታለሁ ሲልም እንዲሁም ደግሞ እንደፎከረው ወስዷታል ማለት ነው። ከወሰዳትም በኋላ ደግሞ አሁን ላይ ግን ከጀርባ ሆኖ ያፌትን እንዲሁም ደግሞ ናታን እንዳጠቀው ሲያቅ አሁን ላይ በኤፍራታ ሊጠቀም ይፈልጋል ማለት ነው ናታን ያፌት። ምክንያቱም ያፌት ስራ ላይ ያስጀምራት ነው ኤፍራታ ስራ ከጀመረች ደግሞ እዛ ጋር ናታንን የማጥቃት ማለትም አሸንፈዋለሁ ብሎ አስቧል ማለት ነው። በክፍል 97 ላይ እንደዚህ አይተናል። በክፍል 98 ላይ ምን ይፈጠራል? ዛሬ ሐረግ ድራማ ቀጣይ ክፍል ይለቀቃል። ሁላችሁም ቀጣይ ክፍል ይለቀቅ እያላችሁ ሀሳባችሁንም ኮሜንት ላይ ያስቀመጣችሁ ክፍል 98 ሲለቀቅ ሁላችሁንም በጉጉት ነው። በክፍል 97 ላይ መጨረሻ ላይ ያየነው በጣም ከባድና እንዲሁም ደግሞ ድንጋጤ ያለበት ነበር ያየነው። ቢኒያም እና እንዲሁም ዳጊ ደንግጠው ሲወጡ ነበረ እና ስለዚህ ምን ተፈጥሮ ነው የሚለውን ነገር ሁላችንም በጉጉት ነው እየጠበቅን ያለ ነው። ሁላችሁም ታዲያ ይህን ቪዲዮ ላይክ ማድረጋችሁንም አትርሱ፣ ሼር ማድርጉ፣ ሰብስክራይብ ማድርጉ። ማነው ቀጣይ ክፍል ይለቀቅ እያላችሁ ኮሜንት ላይ አስቀምጡ። ዛሬ ቀጣይ ክፍል 98 ይለቀቃል ማለት ነው። ሁላችንም በጉጉት ነው የምንጠብቀው። ነገር ግን ደግሞ እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። ማነው ምክንያቱም ምን ቢፈጠር ነው እንደዛ የተደነጋገጡት? ማለትም ቢኒያም እና ዳጊ ለምን ደነገጡ? በጣም ገኒስ ምን ይገጥማታል? ገኒ አሁን ላይ በነገራችን ላይ የምትተርፍ አይመስለኝም እውነት ለመናገር። ምክንያቱም ቢኒያም ሞተ በተባለ ሰዓት ላይ በጣም ደንግጣ ነበረ። እናም በዛ ሰዓት ብዙ ጉዳት ደርሶባት እስከ ስንት ቀን ድረስ ማውራት አትችልም ነበረ። ከዛ ትንሽ ስታገግም ደግሞ አሁን ድጋሚ ሌላ ነገር ተደርቦባታል ማለት ነው። እናም ገኒ ባሆኑ የሆነ ነገር ከሆነች ብዬ አስባለሁ። እናንተስ ገኒ ምን ትሆናለች የሚለውንም ሀሳባችሁን ኮሜንት ላይ አስቀምጡ። እንዲሁም ፂና ቤዚ ደግሞ ያቀዱት እቅድ እንግዲህ ምን እንደሆነ ባናቅም ማለትም ከቢኒያም ጋር አንድ የሚያረጋትን ነው ሲያወሩ የነበረው ማለት ነው። ከቢኒያም ጋር ምክንያቱም እኔ እየወደድኩትኝ እሱ ግን አልፈልግሽም ብሎኛል። ግን እኔ ምንም ማድረግ አልችልም፣ አሁን ላይ አቅቶኛል፣ ደክሞኛል፣ ምን እኮ እንደማደርግ አላቅም ስትላት ነበር ለቤዚ ማለት ነው። ቤዚም እንግዲህ ቆይ ለምን እንደዚህ አናደርግም ብላ፣ ነገር ግን ያወሩትን ነገር እኛ አልሰማንም ማለት ነው። ምን እንደተወራ እንኳን ምን እንደተደረገ እንኳን አልሰማንም። ስለዚህ ምን ይፈጠራል? እንዲሁስ ደግሞ ምን አስባ ነው ቤዚ ማለት ነው። ቤዚ እና እንዲሁም ደግሞ ናውድ ስፖርት ጀምረው እየሮጡ ነበር ማለት ነው። እናም ያው ደክሟትም ነበር ማለት ነው እየሮጡ እያለ። አሁን ላይ ግን ቤዚ ደስተኛ ትመስላለች፣ ግን ደግሞ ሙሉ ደስተኛ ማረለች። ምክንያቱም ቤት ውስጥ ሰላም ስላልሆነ ማለት ነው። ቤት ውስጥ እንዳለ ችግር ስለሆነ ማለት ነው። አሁን ላይ ናታን ቤት አድርም የት እንደሚሆንም እንዲሁም ደግሞ ምን እንደሚሰራም ግራ ተገብቷል። እንዲሁም ቤተሰቦች የት እንዳሉ እንኳን አላቅም፣ የት ናቸው ምን እንደሆነ እንኳን አሁን ላይ ወንድሜ እየነገረኝ አይደለም እና በጣም ግራ ገብቶኛል። ራሴን እንዳላጣው ብዬ እፈራለሁ ቤዚ ስትላትም ነበር ማለት ነው። ገኒ በክፍል 97 ላይ አሁን ተሽሎኛል፣ ስለዚህ ወደ ስራ እመለሳለሁ፣ ወደ ጉሊቴ ተመልሼ ልጄን ማየት አለብኝ፣ ልጄን አፍቃኛለች። እናም ስትወጣ ስትገባ እዛ ጉሊት ላይ ቁጭ ካልኩኝ ልጄን የማግኘቱ ወይም ደግሞ የማየቱ ቻንስ አለኝ፣ እናም ስራዬን እጀምራለሁ ብላ ዳጊን ስታስቸግረው ነበር። እናም ቢኒያምም ይሄማ በፍጹም ሊሆን አይችልም ገንዬ፣ እንዴት ነሽ ተሽሎሻል ወይ ያላትን፣ ገኒም አሁን በጣም ደህና ነኝ ስትለውም ነበር ማለት ነው። ነገር ግን ስራውን እጀምራለሁኝ መጀመር አለብኝ፣ ልጄን ማየት አለብኝ። እንግዲህ ገኒ ስራውን ፈልገው ሳይሆን ኤፍራታን ለማየት ነው። እዛ ጉሊት ጋር ቁጭ ብላ ኤፍራታ ስትወጣ ስትገባ ለማየት ነው ማለት ነው። እና ስለዚህ እስከዛሬ ደግሞ አላየዋትም፣ ማየት አለብኝ ይህ ትላለች ማለት ነው። ሲቀጥል ዳጊም እህቴ አንድ ቀን ትመልሳለች፣ እውነቱን ስታውቅ እኛን እኮ ጠልታን አይደለም፣ ነገር ግን ስለዋሸናት ነው እንጂ እንደዚህ የሆነችው ትወደናለች፣ ታመሽ ሳለ እንዴት እንደሆነች ብታይ ነበር ሲያት ነበረው። ሰላም
ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁ ማለት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ አመሰግናለሁ። እንዲሁም ገና ዛሬ አዲስ የሆናችሁ ቪዲዮ የምትመለከቱ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ሐረግ ድራማ ተከታታዮች እንግዲህ በየጊዜ በየሰዓቱ እንዲደርሳችሁ ላይክ አድርጋችሁ ሰብስክራይብ አድርጉ። ዋናው ውድ ፋሚሊዎቼ ሁላችሁ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ ነው የማመሰግነው። ሐረግ ድራማ ሁላችንም በጉጉት እየጠበቅን ነው። ዛሬ ማታ ይለቀቃል። ሁላችሁም እንዳትቀሩ ማለት ነው። እዚህም ሔዋንን ለመፈለግ ተነስታለች ማለት ነው። እናም ስፖርት እንደሄደች ያለ ግዴታ ሄደን ማመልከት አለብን ብላ ሁለቱም ሄደዋል ማለት ነው። ናውድና እሷ ማለት ነው ሄደው አመልክተው ሲመለሱ በቃ እንደዚህ እኮ ስትረበሽ እኮ ነው እንደዚህ በስፖርት ልብስ ይሄድ ነው ይላታል። እሷም አዳሩ እንዴት እንደነጋሌ ብታይ በጣም ጭንቁ የነበረ ትለዋለች። ሳልተኛ ነው ያደርኩት፣ ፍጥጥ ብዬ ነው ያደርኩት። እሷ ለኔ ብዙ ታደርግልኝ ነበረ እኔ ግን ምንም ነገር አላደረጉላትም፣ ከጎኗም አልቆምኩም። ምን እንኳን እንደሆነች አላቅም። ብቻ ፈጣሪ ይጠብቃትኝ ባለ ያለች ነበረ። ድም ቤዚን እንግዲህ አይዞሽ ቤዚዬ፣ ምንም ሆነ ምንም የሆነ መንገድ አናጣም እና ብቻ አንቺ አትጨነቂ ይላታል። ቤዚም እሺ በቃ በጣም ይቅርታ አንተንም ጨምሬ አስጨነቁ አይደለ፣ ያለ መጨነቅ እሞክራለሁ ትለዋለች ማለት ነው። እና እሱም አረ ችግር የለውም ምንም አይደለም፣ ብቻ አንቺ ደህና ሁኝ እንጂ የምጨቅ ችግር የለውም ይላታል ማለት ነው። እኔም ተነስታ ልትሄድ ትሞክራለች ማለት ነው። ዳጊም በጣም ይናደድና እማዬ እባክሽን ተቀመጪ አሁን ብትወርቂ እንኳን ይላታል። የማለት ስራውን መመለስ ነው። እናም ኤፍራታም ስለነፈቀቻት ኤፍራታን ለማየት ነው። ተወኝ እስኪ ልጄ ወደ ጉልት ልጅ ልጄም ናፍቀኛለች አይኗን ለያት ትለዋለች። ዳጊም ተሳጭና ቆይ እማዬ ግን ሰው ሚልሽን አሰሚ ምን እያልሽ ነው ብሎ ብስጭት ይልባታል። ምክንያቱም ገኒ አሁን ላይ መቆም አትችልም። ቀስ ብላ እየተንቀጠቀጠች ነው፣ ግን ደግሞ ወደ ስራው መሄድ ትፈልጋለች። ይህ ደግሞ ኤፍራታን የምታይበት መንገድ ብቸኛው ስለሆነ ነው። ስነ ስርዓት እንኳን መራመድ ሳትች አሁን ልታያል አርፈሽ ተቀመጭ ይላታል። ባይሆን እንኳን ልጄን በርቀት አይቻት ልምጣ እንጂ ትለዋለች። እባክሽን እንደዚህ አታድርጊ፣ ለህም ከሆነ ደግሞ እጠራታለሁ እዚህ ትመጣለች ይላታል። ምክንያቱም ገኒ ታማ ሳለ መታ ጠይቃታለች። እናም ነገሮችን ሁሉ አስተካክዬ እመጣለሁ ነበረ። ቆይ ግን ለእኔ አታስቢም እንዴ? አንቺ ወጥተሽ አንድ ነገር ብትሆኝ ለእኔ ማን አለኝ እያለ ዳኪም እያዘነ ይነግራታል። እና እንደዛ ያሉ ቢኒያም ይመጣል። እንዴ ምንድን ነው ምን ተፈጠረ ብሎ ይጠይቃቸዋል። እንዴ ገኒ ይላል። አጎቴ ተነስታል እንዴ? እኔ እኮ የት ሄዶ ነው እያልኩ ነበር ይለዋል ዳጊ። አይ አስቸኳይ ስልክ እያወራው ነበረ እዛ ነበርኩኝ ይለዋል። እና ቢንያምን ይኸውልህ አጎቴ እናቴ እኮ ስራ ካልጀመርኩኝ ወደ ጉሌት ካልሄድኩ ብላ እኮ አስቸገረችኝ ይለዋል። እንዲህ ገኒ ምን እያልሽ ነው? ምን ማለት ፈልገሽ ነው ደግሞ ይላል። ነው ትለዋለች።